السلام عليكم ورحمة الله إن شاء الله بزاري فيديوهاتችን በድብቅ ሁለተኛን ሚስት አግብቶ ሁለቱንም አግባብቶ በአንድ ቤት እያኖረ እቅዱ የተሳካ ስለመሰለው ስለ አንድ ወጣት ታሪክ የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። አንድ ሰልማን የተባለ ወጣት ከእናትና አባቱ ጋር ይኖር ነበር። ሰልማን ወጣት እስኪሆን ድረስ እናትና አባቱ እንደምንም ተፍጨርጭረው በሚያገኙት ንብረት እሱን ጥሩ ቦታ እንዲደርስ አድርገውታል። ሰልማን ግን ወጣት በሆነ ሰዓት የእናትና አባቱ እድሜ እየገፋ ስለመጣ የሱ ጓደኞችም ስራ ይዘው ስለነበር እሱም ስራ ፍለጋ ወደ ሌላ ሀገር ለመሄድ ይወሰናል። ጉዳዩንም ካሰበ በኋላ ለእናትና ለአባቱ ያወያያቸዋል። እናትና አባትም ከነሱ መራቃቸውን ቢጠሉትም ነገር ግን እድሜው ግዴታ ስለደረሰ ይፈቅዱለታል። ለጉዞ የሚሆን ነገር አመቻችተውለት መክረውትና ዱዓ አድርገውለት ይሸኙታል። ሰልማንም እናትና አባቱን ከተሰናበተ በኋላ ስራን ፍለጋ ያንን መንደር ለቆ ወደ ሌላ ቦታ ያቀናል። የሄደበት ቦታ አንድ ትልቅ የገበያ ማዕከል ያለው ትልቅ ከተማ ነበር። በከተማው ላይም እየተዘዋወረ አስጠግቶ ስራ የሚያሰራው ሰው ካለ ማፈላለግ ጀመረ። በየሱቁ እያገባ ሰዎችን ማገዝ እንደሚፈልግና ተቀጥሮ መስራት እንደሚፈልግ ይጠይቅ ጀመር። ብዙም ሳይለፋ አንድ አዛውንትን ያገኛል። ያ አዛውንት ልብስ ሻጭ ነበር። ሰልማንም ወደሱ ጠጋ ብሎ ስራን መስራት እንደሚፈልግና ሰው ከሌለው አጋዥ ሆኖ እንዲሰራ አዛውንቱን ይጠይቀዋል። አዛውንቱም በሰዓቱ ሰው ስላልነበረው ሰልማንን ይቀበለዋል። ሰልማንም ብዙ ሳይለፋ ስራን በማግኘቱ በጣም ደስተኛ ሆነ። ጠንክሮና ታማኝ ሆኖ ለመስራትም ፈለገ። አዛውንቱ ጋር ከገባ ጀምሮ በትልቅ ነሻጣ መስራት ጀመረ። እንደ ራሱ ንብረት አድርጎ በማየት ደንበኞችን በመሳብ የሚያስፈልጉ ነገራቶችን በማሟላት በደንብ መንቀሳቀስ ጀመረ። አዛውንቱን በትንሽ ጊዜ ውስጥ ሰልማንን በጣም እየወደደው ወደ ራሱም ቅርብ አድርጎ በደንብ ያማከረው ጀመር። ሰልማን በሂሳብ ላይ ያለሱ ፍቃድ ምንም አያደርግም ነበር። ምንም ሳይቀንስና ሳይጨምር የሰራበትን ሁሉ ለአዛውንቱ ያስረክበው ነበር። በዚህም ያ ሰው በጣም ይወደዋል። አንዳንድ ጊዜም ወደ ቤቱ ወስዶ እራትን ይጋብዘዋል። ያ አዛውንት የሚኖረው ከብቸኛ ሴት ልጁ መርየም ጋር ነበር። መርየም በጥሩ ስነ ምግባር ስላደገች ከቤት አትወጣም። ተገላልጦ በመውጣት ሰዎች ይዩልኝ የምትል አይነት ሴት አልነበረችም። ጥሩ ስነ ምግባር የነበራት ልጅ ናት። አንድ ቀንም አዛውንቱ ለሰልማን ለሆነ ጉዳይ ወደ ቤቴ እንድትመጣ እፈልግሃለሁ ይለዋል። ሰልማንም እሺ ብሎ ወደሱ ጋር ይመጣል። ሰላምታ ከተለዋወጡ በኋላም አዛውንቱ እንዲህ አለው፣ እኔ እድሜ በጣም እየገፋ ስለመጣ ከዚህ በላይ ብዙ የምቆይ አይመስለኝም። እኔ ከሞትኩ በኋላ በንግዱ ላይ በደንብ መንቀሳቀስ ያለብህ አንተ ነህ። የልጄንም አደራ ላንተ መስጠት ስለምፈልግ ፍቃደኛ ከሆንክ እሷን ላንተ ልድርልህ እፈልጋለሁ አለው። ሰልማንም ይህን ሲሰማ በጣም ደስተኛ ሆነ። ምክንያቱም መርየምን በጥሩ ስነ ምግባሯና በሁኔታዋ ያውቃታል። ነገር ግን አንድ ነገር አስጨነቀውና እንዲህ አለ፣ ነገር ግን እኔ እሷን የማስተዳድርበት ምንም አይነት ንብረት የለኝም እኮ ይለዋል። አዛውንቱም ለሷ አትጨነቅ፣ ንብረቴ ሁሉ በሷ ስም ይዞራል። ስለዚህ አንተ ጎብዘህ እሷን ተቆጣጥረህ ንግዱን በደንብ ትርፋማ የምታደርገው ከሆነ ንብረቱ ወደ እናንተ ነው የሚመጣው ይለዋል። ሰልማንም በአለቃው ሐሳብ በጣም ይደሰታል። አባትም ጉዳዩን ለማሳወቅ መርየምን ይጠራታል። ለመርየምም ጉዳዩን ሲነግራት ምንም አልተቃወመችም ነበር። ፍቃደኛ ሆነች። ከሰልማን ጋር ለመጋባትም ወሰነች። አባትም ጉዳዩ ቶሎ እንዲፈጸም ስለፈለገ ቀለል ያለች ሰርግ አድርገው የሰፈር ሰዎችን ጠርተው ለሰልማን መርየምን ይድሩለታል። ሰልማን በጣም ደስተኛ ነበር። ከትንሽ ጊዜያት በኋላ አባቷ ይሞታል። ንብረቱ ሙሉ በመርየም ነበር ይዞረው። ሰልማንም ንግዱ ላይ ተንቀሳቅሶ በደንብ መስራት ጀመረ። ከበፊቱ በበለጠ በነሻጣ እየሰራ ትልቅ ትርፍን ማስገኘት ቻለ። ሰልማን ሁል ጊዜ ወደ ስራ ሲወጣ መርየም ወደ ኪችን ገብታ ለባሏ የሚሆን ጥሩ ምሳን፣ ምግብን፣ የሚፈልገውን ነገር ታዘጋጅለት ነበር። በዚህ ኑሮዋ መርየም በጣም ደስተኛ ነበረች። ከተወሰኑ ወራት በኋላም መርየም ታረግዛለች። ከወራት በኋላ ደግሞ ወንድ ልጅን ወለደች። በዚህ እሷ ብቻ ሳይሆን ሰልማንም በጣም ደስተኛ ሆነ። አንዳንድ ጊዜ ልጁን ወደ ገበያ ይዞት ይሄዳል። ወንድ ልጅ እንዳለውም እየፎከረ ለሰዎች ይናገራል። በጣም ደስተኛ ነበር። ድጋሚ ከተወሰኑ ወራት በኋላም መርየም ሴት ልጅን ታረግዛለች። እሷን የምትመስል ቆንጂዬ ሴት ልጅንም ወለደች።
ገና በልጅነታቸው 2 ልጅን በማግኘታቸው ሁለቱም በጣም ደስተኛ ነበሩ። በንግዳቸው ላይ ወዲያውኑ ስለነበር ትርፋማ የሆኑት ከባለ ሀብታሞች ጋር መጠቀስ ጀመሩ። ከልክ በላይ እንደፈለጉ መሆን ያጨማልቃልና ሰልማንም ከመርየም ሌላ 2ኛ ሚስትን መመኘት ጀመረ። መርየም ካወቀች ፈቃደኛ አትሆንም ብሎ በማሰብ በድብቅ 2ኛ ሚስትን እንዴት እንደሚያገባ ማሰብ ጀመረ። ይህንን ከማሰቡም ብሶ ሚስቱን ማክሮፍ ጀመረ። በሆነው ባልሆነው ይቆጣታል፣ ይናገራታል። ከስራ ሲወጣም ሰላምታን አያቀርብላትም። ዝም ብሎ የቀረበለትን በልቶ ወደ ስራው ይወጣል። ማታ ወደ ቤትም ሲመለስ እንደዛው ፊት እየነሳት ይመጣል። መርየምም ግራ በመጋባት ምን ሆነህ ነው? የሆንከው ነገር አለ እንዴ? እያለች ትጠይቀዋለች። ነገር ግን እሱ ምንም አልሆንኩም፣ እንዲሁ የሥራ ሐሳብ ይዞኝ እንጂ ምንም አልሆንኩም እያለ ይመልስላታል። ሰልማን ድሮ የሌለበትን ባህሪ ያሳያት ጀመር። በሆነው ባልሆነው ይቆጣታል፣ ይናገራታል፣ ድምፁን ከፍ አድርጎ ይሰድባታል። መርየም ግን ሁሉንም ነገር ችላ ባሌ ምን ሊያስደስተው ይችላል? ምን ሆኖ ነው? እያለች ዘዴ እየቀያየረች እሱ የሚወደውን ምግብ እየሰራች እቤቱን አስድታ አፏ አድርጋ ትጠብቀው ጀመር። ነገር ግን እሱ ያው ነበር። መርየም በጣም እየተጨነቀች መጣች። ከዚህ በፊት እንደዚህ ያለ ነገር አይታበት አታውቅም። ነገር ግን እሱ የሚያስበውና የሚያስጨንቀው ሌላ ነገር ነበር። አንድ ቀንም ለሚስቱ ቤተሰቦቹን ለመዘየር ራቅ ወዳለ ቦታ እንደሚሄድ ለተወሰኑ ቀናትም እንደሚቆይ ይነግራታል። ከዛም ቤቱን ለቆ ይወጣል። ሲወጣ ግን ዓላማው እሱ ብቻ አልነበረም። እንዴት አንድ ቆንጆ የሆነችን ሴት 2ኛ ሚስት አድርጎ እንደሚያገባት፣ እንደዛ ፈቃደኛ የምትሆንን ሴት ከየት እንደሚያገኝ ነበር ሲያስብና ሲያስጨንቀው የነበረው። ወደ እናትና አባቱ ጋር በሚመለስበት መኪና ላይም በመስኮት አሻግሮ እየተመለከተ ስለዛ ያስባል። ነገር ግን መደባበቁ ጭራሽ በኋላ ላይ መጥፎ ነገር ላይ እንደሚከተው አላወቀም። ብዙ ከተጓዙም በኋላ የድሮ ሰፈራቸው ይደርሳል። እናትና አባቱንም አገኛቸው። ከበፊቱ ፊዚካላቸው ተቀይሮ በጣም ከስተውና አርጅተው ነበር። እናቱን ሳይለያቸው በማግኘቱ በጣም ደስተኛ ሆነ። ከነሱ ጋርም የተወሰኑ ጊዜን እንደሚያሳልፍ ይነግራቸዋል። ከናፈቃቸው እናትና አባቱ ጋር ማታ ቁጭ ብሎ እያወራ ጥሩ ጊዜን ካሳለፈ በኋላ በቀጣይ ቀን በዛ መንደር ላይ ወደሚገኘው ገበያ ለመዟዟር ይፈልጋል። ገበያው ከድሮ በጣም ተቀያይሯል። ሰዎችም እንደዛው። የሚያየው ሰው ሁሉ ለየት ያለና የማያውቀው ነበር። ዓላማውንም ለማሳካት ጭምር ነበር ወደ ገበያ የወጣው። እየተዟዟረ ሲመለከትም አንድ ቆንጂዬ ሴትን ይመለከታል። ይህች ሴት ስሟ ሰፊያ ይባላል። ሽቶ ሻጭ ነበረች። ሰልማን እንዳያትም ይወዳታል። ምክንያቱም ሲፈልግ የነበረውም እንደዛች አይነት ሴት ነበር። ወደ እሷ ጋርም ቀረብ ብሎ ስለ ሁኔታዋ ሊያጣራም ይፈልጋል። ወደ ሱቅም ጠጋ ብሎ ሰላምታ ከሰጣት በኋላ ጥሩ የምትሆን ሽቶ ስጭኝ እስቲ አስመርጭኝ ይላታል። ሰፊያም ሽቶዎችን እያነሳች ታማርጠው ጀመር። በመሃል ግን ሰልማን እሷን የሚያስቅ ቃል እየተናገረ እንድታወራና አብሯት እንዲስቅ ያደርግ ነበር። ሽቶ ብዙ ቢኖረውም ነገር ግን ለሷ ሲል ሽቶውን ይገዛል። አመስግኗትም ወደ ቤቱ ይመለሳል። ዓላማውን ባንዴ ሊያሳካ አልነበረም። በቀጣይ ቀንም እንደዛው ወደ እሷ ጋር ይመጣል። ስጦታ ልሰጥ ፈልጌ ነው፣ ለእህቴ ልገዛ ነው እያለ በየቀኑ ወደዛ ሱቅ ይመላለሳል። አንዳንድ ዕቃም እየገዛት ይሄዳል። ይህም ነገር እየተለመደ ሲመጣ ሰፊያ ሰልማንን እየለመደችው ትመጣለች። ሲመጣም ሰላምታን ታቀርብለታለች፣ ፈገግ ትልለታለች። ሰልማንም ቀስ በቀስ ስልኳን ተቀብሎ ማታ እየደወለ አብረው እያወሩ አንዳንድ ጊዜ ደግሞ ባልተፈቀደለት መልኩ ወደ ውጭ አውጥቶ ይጋብዛታል። እንዲህ እያለ በደንብ ሲግባቡ ሰልማን ሊያገባት እንደሚፈልግ ይነግራታል። ሰፊያ ይህንን ስትሰማ ብትደነግጥም ደስተኛ ነበረች። ነገር ግን አንድ ያላሰበውን ጥያቄ ጠየቀችው። ሚስት አለህ እንዴ አለችው። ሰልማንም አዎ ሚስት አለኝ አላት። እሷ ማስከተላ ታዲያ ፈታሃት ነው ወይስ አሁንም አለች ትለዋለች። ሰልማንም አልፈታኋትም አሁንም ከኔ ጋር ነው ያለችው ይላታል። ሰፊያም ታዲያ ይህን ነገር ልታሳውቃት ነው ወይስ እንዴት ነው ትለዋለች። ሰልማንም ለሱ ችግር የለውም በእኔ በእናትና አባቶቼ ቤት ከሱ ቅርብ ሌላን ትንሽ ቤት እገዛልሽና እዛ መኖር ትችያለሽ። ከሷ ራቅ ብለን እሷ ሳታውቅ ጥሩ ጊዜን እናሳልፋለን ይላታል። እሷ ግን በዚህ ሐሳብ በጭራሽ አልተስማማችም ነበር። እኔ ያንተ ድብቅ ሚስት መሆን አልፈልግም። ልክ እሷን የምትወዳት ያህል እኔን እየወደድከኝ የሰው በታች ሳይሆን ከሰው በላይ እንድታደርገኝ መጋባታችንም ሰው እንዲያውቅን የምፈልገው አለችው። በንግግሯ ላይም ቁርጠኝነትን የሰማው ሰልማን እቤት ይገባል። በጣም ያዝናል። ምን ማድረግ ነው ያለብኝ እያለም ሰፊያን እንዳያጣት ሌላ ሰው እንዳይቀድመው ማሰብ ጀመረ። ሰልማንም መጀመሪያ ኒካህ ማሰር አለብን ብሎ ስላሰበ
ወዲያውኑ በዛ መንደር ላይ የሚገኙ ሽማግሌዎችን ያስጠራና እሷንም ይጠራታል። የእሷንም አባት ይጠራል። ከዛም ሰፊያን ለሰልማን ይድሩለታል። ሰልማንም እቅዱ የተሳካ መስሎት በጣም ደስተኛ ሆኖ ነበር። ሰፊያም እቤት ይሻለኛል ምትል የነበረው አሁን ተመችቷት ከባሏ ጋር መኖር ጀመረች። ነገር ግን እስከ መቼ ድረስ ነው ደብቀህ የምታኖረኝ ብላ ጠየቀችው። ሰልማንም ትንሽ ብቻ ታገሽ፣ ነገራቶች ይስተካከላሉ፣ ያኔ ሁሉም ነገር ታውቆ የኔ ግልጽ ሚስቴ ትሆኛለሽ ይላታል። ሰፊያም በጥቂት ጊዜያቶች ውስጥ ይህንን የማታደርግና የማታሳካ ከሆነ ወደ ቤተሰቦች ይመለሳለሁ፣ ካንተ ጋር መኖር አልፈልግም ትለዋለች። ሰልማንም ለሷ ትጨነቂ፣ ችግር የለው፣ እኔ እሷ ጋር ከማሳልፉ የበለጠ አንቺ ጋር እየመጣሁ ነው የማሳልፈው ይላታል። ከዛም ትንሽዬ ቤት ገዝቶላት እዛ መኖር ከጀመረች በኋላ ሰልማን እሷ ጋር በሳምንት አንዴ፣ ቀስ እያለ በሳምንት ሁለቴ፣ አንዳንድ ጊዜ ደግሞ ሳምንቱን ሙሉ እሷ ጋር የሚሆንበት ጊዜ አለ። መርየም ግን ይህንን ምንም አልጠረጠረችም። ባሌን ስራ ቢዚ አድርጎት ሊሆን ይችላል እያለች ዱዓም ታደርግለት ነበር። አንድ ቀንም ሰፊያ በጣም ተናዳ ለባሏ እንዲህ አለችው፣ አንተ ከአንደኛዋ ሚስትህ ጋር በወርቅ ላይ እየኖርክ እኔን በትንሽዬ ቤቱ ስታኖረኝ አታፍርም እንዴ? መጋባታችንን ድብቅነቱን ትተህ ግልጽ የማታደርገው ከሆነ እኔ ከአሁኑ ካንተ ልራቅ፣ በአንተ ሐሳብ የምትስማማን ሌላን ሴት መፈለግ ትችላለህ ትለዋለች። ይህንንም የሰማው ሰልማን በጣም ይደነግጣል። ሰፊያን ማጣት አይፈልግም። እሷንም ለማሳመን መሞከር ጀመረ። ለትንሽ ጊዜ ብቻ እኮ ነው ሰብር የምታደርጊው፣ ከዛ በኋላ ሁሉም ወደ ነበረበት ጥሩ ሁኔታ ይመለሳል ይላታል። በዚህም ጉዳይ አውርተው ከተለያዩ በኋላ ሰልማን በጀርባው ደገፍ ብሎ ማሰቡን ተያይዞታል። ሊተኛ አልጋው ላይ ወጥቶ ነገር ግን ሐሳቡ ሙሉ እዛ ነበር። በዚህ ከቀጠለ እንደሚዋረድ ስለተሰማው ለሚስቱ ለማሳወቅ ፈለገ። ነገር ግን ለመርየም በምን አይነት ሁኔታ ማስረዳት እንዳለበት፣ አዲሱ ሚስቱን ሰፊያ ወደዛ ቤት እንዴት አድርጎ እንደሚያስገባትና እንደሚነግራት ጭንቀት ሆነበት። በስተመጨረሻም ብዙ ካሰበ በኋላ አንድ ሐሳብ ይመጣለታል። ጠዋት ላይም ወደ መርየም ጋር ተመልሶ ኪችን ድረስ እሷን ፍለጋ ይገባል። ወደ እሷም ቀረባለና ለሆነ ጉዳይ እንደሚፈልጋት ይነግራታል። መርየምም ባሏ ባላት ሰዓት አክብራ እሱ በተቀመጠበት ቦታ ላይ ትቀመጣለች። ቁጭ ብሎም ትንሽ ካወሩ በኋላ ሰልማን እንዲህ አለ፣ እኔ አንድ እህት አለች። ገና ንግግሩን ሳይጨርስ መርየም እህት ለምን እስካሁን አልነገርከንም? እህት የለኝም አላልከንም? እንዲህ አለችው። ሰልማንም አይ እህቴ ያልኩሽ በአባት በኩል ነው፣ በእናት አንገናኝም። አንድ ልጅ አላት። ባሏ ከሞተ በኋላ ማንም ሊያስጠጋቸው ፈቃደኛ አልሆነም። ስለዚህ እህቴ ወደዚህ ቤት ብትመጣ ምን ይሰማሻል? ያንቺን ፍላጎትና ፍቃድ ልጠይቅ ብዬ ነው ይላታል። ይህንንም ስትሰማ መርየም እንዴ ይህን እኮ ማስፈቀድ አልነበረብህም፣ ጭራሽ ዘመድ ሆና ዝም ልትላት ነበር እንዴ? ወዲያውኑ አምጣት፣ ክፍል እናዘጋጅላታለን ትለዋለች። ሰልማንም እቅዱ ስለተሳካለት ከጠበቀው በላይ ስለሆነ ከደስታ ብዛት ሳያስበው ያለቅሳል። ከተወሰኑ ቀናት በኋላ በቃ ይዣት እመጣለሁ ይላታል። መርየም ግን አይደለም ከተወሰኑ ሰዓታት በኋላ ነው እንጂ። በዚህም ሰልማን ሚስቱን በደንብ ካሳመነ በኋላ በጣም ተደስቶ ሰፊያን ይዟት ይመጣል። መርየም ሰፊያን ስትመለከታት የሰልማን እህት ናት ብላ ስላሰበች በደስታ ፈገግ ብላ አቀባበል አደረገችላት፣ አቀፈቻትም። አብሽሪ እህቴ ሁሉም ነገር ያልፋል፣ ይህን ቤት እንደ ቤትሽ እዩ ትላታለች። ሰፊያን ለመቀበል ብላ ምግብን ሰርታላት ነበር። እሱንም አቀረበችላትና ከዚህ በኋላ እኮ ቤተሰቦችሽ ነን፣ የፈለግሽውን ነገር ማድረግ ትችያለሽ፣ አብሽሪ ትላታለች። ሰፊያም የመርየምን አቀባበል ስትመለከት በውስጧ እኔ የመጣሁበትን ዓላማ ብታውቂ፣ ባለሽን ሰርቅሽ እንደሆነ ብታውቂ እንደዚህ ባላደረግሽልኝ አለችና ድምጿን ከፍ አድርጋ አመሰግናለሁ፣ አንቺ በጣም ጥሩ ሴት ነሽ አለቻት። ከዛም ቁጭ ብለው እንደ ሁለት ጓደኛሞች ማውራት ጀመሩ። ስለ ልጇ ስም፣ ስለ ቤተሰቦቿ ሁሉንም ነገር ትጠይቃት ጀመር። እየተሳሳቁና እየተደሰቱ ሲያወሩ የተመለከተው ሰልማን እቅዱ የተሳካ መሰለው። በጣም ደስ አለው። ሁለት ሚስቶቼ እንደዚህ ቁጭ ብለው ሲያወሩ እንዴት ያስደስታል የሚል ጀመር። ሰልማን ምንም ነገር ሳይታወቅበት ሁለቱንም ሚስቶቹን በስተክክል የሚያስኬድ መስሎት ነበር። በቀጣዩ ቀንም መርየም በጠዋት ተነስታ ምግብን ትሰራለች። ለሰፊያም ምግብን አቀረበችላትና ይህንን በቅንነትም ኪችን ላይ የተወሰኑ ስራዎች ስላሉ አብረን እንሰራለን ትላታለች። ነገር ግን በዚህ ሰፊያ ደስተኛ አልነበረችም። እኔ በጣም ደክሞኛል፣ እረፍት ማድረግ እፈልጋለሁ ትላታለች። ይህንንም ስትሰማ መርየም በጣም ይቅርታ፣ እረፍት ማድረግ ትችያለሽ፣ እኔ ብቻሽን ከሚደብርሽ ብዬ ነው አብረን እያወራን እየተደሰትን ስራውን እንሰራለን ብዬ እንጂ እኔ እሰራዋለሁ፣ አንቺ ገብተሽ እረፍት አድርጊ ትላታለች። ሰፊያም ወደ ክፍሏ ትገባለች። መርየምም ብቻዋን ስራውን ሰራርታ ከጨረሰች በኋላ
በቤቱ ደረጃ ላይ የወረደች ሳለ የሆነ ድምፅ ትሰማለች። ሰልማን እያወራ ነበር። በስልክ ሊሆን ይችላል ብላ ልታልፍ ስትል ግን ሌላ የሴት ድምፅን ትሰማለች። በጣም ግራ ተጋባች። በደንብ ለማዳመጥ ስትሞክር ሰልማንና ሶፊያ እያወሩ ነው። ሰልማን ሲያወራ በቁጣ መልኩ ነበር። የሚያወሩትን ለመስማት ጠጋ አለች። ለተወሰነ ጊዜ ነው አልኩሽ አይደል እንዴ? እሷ የምትልሽን እሺ በይ፣ አብረሻት ሁኚ። እኔ በቅርቡ አንቺ ሚስቴ መሆንሽን ታውቃለች ይላታል። ሶፊያም እሺ እስከ መቼ ልጠብቅ? በዚህ ሁኔታ እኮ መቼም የምታደርገው አይመስልም እያለች እያወራችና እየተከራከሩ ነበር። ይህንንም የሰማችው መርየም በጣም ደነገጠች። ለካ እህቴ ብሎ ያመጣት ሶፊያ እህቱ ሳትሆን ሚስቱ ነበረች። በጣም አዘነች። ሄዳ ምንም አልተናገረቻቸውም ነበር። ቀጥታ ወደ ክፍሏ ገብታ ማልቀስ ጀመረች። ሰልማን ማግባቱ ሳይሆን ያናደዳት እሷን ለመሸወድ የተጠቀመበትን ዘዴ ነበር። በዚህ ልክ እሷን ለመሸወድ ዘዴን መጠቀሙ በጣም አሳዘናት። ሰልማን ሚስቱ ያወቀችበት አልመሰለውም ነበር። ቀጥታ ልብሱን ቀያይሮ ከቤት ወጥቶ ወደ ስራ መሄድ ይጀምራል። ሰልማን ወደ ስራ እንደሄደ ያወቀችው መርየም ሶፊያን ወደ ሳሎን ትጠራታለች። ሶፊያ ሆይ አንዴ ነይ፣ ለሆነ ጉዳይ ፈልጌሽ ነው ትላታለች። ቁጭ እንዳሉም መርየም እንዲህ አለቻት፣ ሁሉንም ነገር ሰምቻለሁ። ስለዚህ ከዚህ በኋላ የምጠይቅሽን ነገር ምንም ልትዋሽኝ እንዳትሞክሪ። አንቺ የሰልማን እህት ሳትሆኚ የእሱ ሚስት ነሽ አይደል ትላታለች። ሶፊያ ይህንን ስትሰማ በጣም ደነገጠች። ማለት ምን ማለት ፈልገሽ ነው አለቻት። መርየምም ሁሉንም ነገር በጆሮዬ ሰምቻለሁ፣ ልትዋሽኝ እንዳትሞክሪ አለቻት። በዚህ ሰዓትም ሶፊያ ምንም አማራጭ ስላልነበራት አመነች። አዎ የሰልማን ሁለተኛ ሚስት ነኝ አለቻት። መርየምን በጣም ተገረመች። እንዲህም አለቻት፣ እኔ አንቺንም ሆነ ልጅሽንም መጉዳት አልፈልግም። ምክንያቱም ሁለት ማግባት የሚባለው ነገር በሸሪያ የተፈቀደ ነው። ነገር ግን ለእኔ ሳይነገረኝ ይህ ሁሉ ዓመት አብራችሁ እንደኖራችሁ ልጅም እንዳገኛችሁ ግን አላወቅኩም። በዚህ ልክ መደባበቁን መፈለጉ ነው በጣም ያናደደኝ። ስለዚህ ከአንቺ አንድ ነገር እንፈልጋለሁ። ይኸውልሽ እኔ ከሱ ጋር ተፋትቼ ልጆቼን የቲም ባደርግ እኔ ምንም የምጎዳው ነገር የለም። ንብረቱ ሁሉ በእኔ ስም ነው። የምትጎዱት አንቺና እሱ ናችሁ። አንቺን ለመቀለብ ሲል ግዴታ የራሱን የቀን ስራ መስራት አለበት። ግን እኔ ይሄን አላደርግም። ስለዚህ ካንቺ የምፈልገው ሰልማን ራሱን ሰቅሎና ከፍ አድርጎ የሚያየው ነገር አለ። ወጣት ነኝ ብሎ ስለሚያስብ ሶስተኛም ሊያገባ ይችላል ለኛ ሳይነገረን። ስለዚህ ወደ ቤት በመጣ ቁጥር ፊት ትነሽዋለሽ። ምንድነው የምትመስለው? ፊትህን አይተኸዋል? ያረጀህ እኮ መስለሃል። አረማመድህንስ ተመልከተው። እንዴት ነው? ሊወድቅ የደረሰ ሽማግሌ እንኳን እንዳንተ አይራመድም። እኔ እኮ እንዳንተ አይነቱን ማግባት አልነበረብኝም እያልሽ በጣም እንዲጨነቅና ፊቱን በመስታወት እያየ ምን ሆኜ ነው እንዲል አድርጊው። በዚህ ሰልማን የሚማር ይመስለኛል ትላታለች። ሶፊያም ምንም አማራጭ ስላልነበራት እሺ ብላ የመርየምን ሐሳብ ትቀበላታለች። ከዛን ቀን በኋላም ሰልማን ከስራ ሲመለስ ሶፊያ ፊት ትነሳው ጀመር። ምንድነው ፊትህ የሚመስለው? በጣም እያስጠላህ እኮ ነው። አረማመድህስ እንዴት ነው? አረጀህ እንዴ? ራስህን እንደ ወጣት ነው እንደ የምታየው እያለች ፊት ትነሳው ጀመር። እንደሌላ ቀኑ በፈገግታ ትቀበለው። ሰልማን በመጀመሪያ ቀልዷን ነው ብሎ ቢያስብም ነገር ግን እየተደጋገመበት ሲመጣ በጣም ይደነግጣል። ይሄን ያህል አስጠላለው እንዴ እያለ ፊቱን በመስታወት ይመለከታል። ፊቴ ምን ሆኗል? አረጀሁ እንዴ እያለ አረማመዱንም ሁሉንም ነገር ያይ ጀመር። የሶፊያ ንዝንዝና እሱን እንደዛ ማለቱ እየበረታበት ሲመጣ መርየም ጋርም ይሄድና ምን ሆኛለሁ? ቆይ ፊቴ ያስጠላል እንዴ? ያረጀሁ መስላለሁ? በዚህ ልክ አስጠላለሁ እንዴ? ሶፊያ እኮ እንደዛ ያለችኝ ነው ይላታል። መርየምም ሶፊያ ያለችው ሁሉም ነገር ባንተ ላይ ባይገኝም አዎ ልክ ናት፣ እሷ እንዳለችው ነው፣ እኔ እስካሁን ስላልነገርኩህ እንጂ ያለችው። ይህንንም ከመጀመሪያ ሚስቱ መርየም ሲሰማ ሰልማን ራሱን መቆጣጠር አቃተው። ቁጭ ብሎ መተከዝና ማሰብ ጀመረ። ይሄን ያህል እያለ ራሱንም መጉዳት ጀመረ። ስራ መሄዱን ላይ ያስጠላው አንድ ባዶ ክፍል ውስጥ ብቻውን ቁጭ እያለ ራሱን ሲጎዳ ስትመለከት መርየም ሁሉንም ነገር ለማጋለጥ ወሰነች። ጠራችውና እንዲህም አለችው፣ እስካሁን ድረስ ባላወቀሁኝ ዝም ብያለሁ። አንተ ሶፊያ እህትህ ሳትሆን ሚስትህ ናት። ይህንን ደግሞ ከራስህ ነው የሰማሁት፣ ከሚስትህ ማረጋግጫለሁ። ለምን እስካሁን ድረስ ከኔ መደባበቅ እንደፈለክ ግን አልገባኝም። መጀመሪያውንም እኮ ሚስትን እፈልጋለሁ ብትለኝ ባልከለከልኩ፣ ምክንያቱም ሸሪዓ የፈቀደልህ ነገር ስለሆነ። ነገር ግን በዚህ ልክ የማንተማመንና የማንከባበር ከሆነ ነገም ሌላ ነገር ማድረግህ አይቀርም። በአባቴ ንብረት ይህን ያህል ትርፋማ መሆንህ እንደዚህ ያደረገህ ከሆነ ከዚህ በኋላ ንብረቱ ሁሉ በእኔ ስም ስላለ በዛ ንብረት እንድትሰራ አልፈቅድልህም።
በራስህ እየሰራህ እኔንም ሚስትህንም ትቀልባለህ፣ ይሄ ደግሞ ግዴታህ ነው ትለዋለች። ሰልማን ይህንን ሲሰማ በጣም ደነገጠ። እባክሽ መርየም ይቅርታ አድርጊልኝ፣ አውቃለሁ ጥፋትን አጥፍቻለሁ፣ ግን ይቅርታን አድርጊልኝ እያለ ይለምናት ጀመር። ነገር ግን መርየም ከአቋሟ ፍንክች አላለችም ነበር። በዚህ ልክ ትሆናለህ ብዬ አልጠበቅኩም፣ ስለዚህ ግዴታ ለሰራኸው ስራ ቅጣት ያስፈልግሃል። እሷንም ለራሷ ቤት ግዛላት፣ እኔም እዚህ እየኖርኩኝ ሁለታችንንም ትቀልባለህ። ይህንን የምታደርገው ደግሞ በእኔ ንብረት ሳይሆን ራስህ ተንቀሳቅሰህ የራስህን ስራ ሰርተህ መሆን አለበት አለችው። ሰልማን በጣም አዘነ። ምንም ምርጫ አልነበረውም። በከተማው ላይ ወጥቶ ስራን ማፈላለግ ጀመረ። አንድ እንጨት ቤት ተቀጥሮ መስራት ጀመረ። ስራው ለሌላ ሰው ቀላል ቢሆንም ለሱ ግን በጣም ከባድ ነበር። ያን ከመሰለ ህይወት ወጥቶ እንጨትን ተሸክሞ ቦታ ቦታ ማስያዝ፣ እንጨቶችን መሸከም በጣም ከባድ ነበር የሆነበት። በዚህም ሁለቱን ሚስቱን መቀለብ ጀመረ። ነገር ግን የሰፊያ ባህሪ እየተቀያየረ መጣ። ለዚህ ነው እንዲያገባኸኝ? ለዚህ ነው ወደዚህ ያመጣኸኝ? መጀመሪያም እኮ ከሚስትህ ንብረት እንደምትበላና በእሷ ንብረት እንደምታኖረኝ ባውቅ ኖሮ ባላገባሁ ነበር ትለዋለች። እሱም ዝም ይላል። ወደ መጀመሪያ ሚስቱ መርየም ጋርም ይሄዳል። እንደ ድሮ ፈገግ ብላ ሰላምታንም አታቀርብለትም፣ ዝም ትለዋለች። መርየምን ፊት ነሳችው። በሥራ ደክሞት ሲገባ አንድ ሰው እንኳን ዞሮ ሊያየው አልቻለም። በዚህ ልክ የነበረው ትልቅ ዘጋ። ከምትወደው ሚስቱ፣ ከልጆቹ፣ ከሥራውም ተፈናቅሎ ትልቅ ችግር ውስጥ ገባ። የምትወደው ሚስቱ የሚወዳትም ፊት ነሳችው። በራሱ እጅ ሁለት ሚስትን አግብቶ ሁለቱም ፊት ነሱት። የዛሬው ታሪካችን ይህንን ይመስላል። እናንተስ ምን ትላላችሁ? መርየም ያደረገችው ነገር አግባብ ነው ወይስ አይደለም? ኮሜንት ስራ አስቀምጡልን። ከታሪኩ ትልቅ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።